አስቸኳይ ሰበር ዜና በደብረ ብርሃን መጠለያ ጣቢያ ውስጥ ምንድነው የተፈጠረው? በአማራ ሕዝብ ላይ እንደዚሁ በመላ ኢትዮጵያ ውስጥ እየተካሄደ ያለው ግፍና በደል በአጽንኦት እንቃወማለን። ስምንት ዓመታት የአማራ ሕዝብ በአማራነቱ በንጉር እየገደሉ ልጆች ትምህርት እንዳይማሩ በትምህርት ገበታ አባሮ ኢትዮጵያ አርሲ ኦርቶዶክስ ክርስቲያን ላይ የሚደርሰው ጥቃት ይቁም፣ ከምርጫ በፊት ሰላም ይቅደም፣ በኢትዮጵያ የታሰሩ ፖለቲከኛ እስረኞች ይፈቱ። የአማራ ሕዝብ በመጨረሻ ከኢትዮጵያ ሕዝቦች ጋር ሆኖ አሸናፊ ይሆናል። በዚህ መጥ ጎማ እያቃጠሉ ነው። ህዝቡ ተቃውሞውን እያሰማ ነው። ከፍተኛ የነዳጅ ጭማሪ ተደርጓል በሚል ሰላም ጤና ይስጥልኝ ቤተሰቦቼ፣ እንዴት ናችሁ? ዛሬም እንግዲህ አዳዲስ ቪዲዮችን ወደ እናንተ ይዤላችሁ መጥቻለሁ። ጫፍ ላይ ያሳየኋችሁ ቪዲዮዎች ሐሳቤን የምሰጥባቸው ቪዲዮዎች ናቸው። በአማራ ክልል በደብረ ብርሃን መጠለያ ካምፕ ውስጥ ምንድነው የተፈጠረው? ከአሁን በፊት እዛ መጠለያ ካምፕ ውስጥ እነማን ነበሩ የሚኖሩት የሚለውን ነገር አብረን የምናይ ነው የሚሆነው። በዛ ካምፕ ውስጥ እንግዲህ ብዙ ስደተኞች እንደሚኖሩ ይታወቃል። ስለዚህ በነዛ ስደተኞች ላይ በአሁን ሰዓት ምን አይነት አደጋ ነው እየተፈጠረባቸው ያለው የሚለውን ነገር ቪዲዮን የማሳያችሁና እኔም ሐሳቤን የምሰጥ ነው የሚሆነው። ሌላው እንግዲህ አሁን ምርጫ በመድረሱ የተነሳ እንግዲህ ከኢትዮጵያ ውጭ ያሉ ኢትዮጵያውያን ወገኖቻችን በአማራ ሕዝብ ላይ እየደረሰ ያለው መጨፍጨፍና መከራ እንዲሁም ግፍ ይቁም እያሉ ድምጻቸውን እያሰሙ ነው የሚገኙ። አሁን ምርጫ አማራ ክልል ላይ ወይንም ኦሮሚያ ክልል ላይ ወይንም የተለያዩ ክልሎች ላይ በዜጎች ላይ ጥቃትና በድሮን እየተጨፈጨፉ ጥቃት እየደረሰባቸው እናት አባቶች እየሞቱ ወላጆች ጧሪ ቀባሪ እያጡ ምርጫ መካሄድ የለበትም ያሉ ድምጻቸውን እያሰሙ ይገኛሉ። በሱ ጉዳይም ሐሳቤን እሰጣለሁ። ሌላው እንግዲህ ጋይሶች በኬንያ ምንድነው የተፈጠረው? እንደምናስታውሰው እንግዲህ ይሄ ዓለማዊ ጦርነት በተነሳ ከኢትዮጵያ ውጭ ያሉ ሀገራቶች ባነሱት ጦርነት እንግዲህ ነዳጅ እጥረት በአፍሪካ ሀገር ላይ በጣም ችግር እንደነበረ ይታወቃል። በአሁኑ ሰዓት ደግሞ ኬንያ ላይ 60 ሺሊንግ ተጨመረ ተብሎ እንግዲህ መንገድ ላይ ምንድነው እየተፈጠረ ያለው ቪዲዮን እናያለን። ሐሳቤን እሰጣለሁ። ሌሎች ቪዲዮዎችም አሉ። ከእናንተ የሚጠበቀው ሚዲያውን ሰብስክራይብ፣ ቪዲዮዎችን ላይክ እና ሼር እያደረጋችሁ መጀመር ነው። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። እስኪ ወደ ዋናው ጉዳያችን ከመሄዳችን በፊት አንድ ቪዲዮ ላሳያችሁ። ከትናንት ወዲያ ሶሻል ሚዲያ ላይ በጣም መነጋገሪያ የሆነች ልጅ አለች፣ ከዚህ ዓለም በሞት የተለየች ማለት ነው። ይቺ ልጅ ምን ሆና ነው ከዚህ ዓለም ራሷን እንድታጠፋ የተገደደችበት ምክንያቱ ምንድነው? በነቀምት ነው የምትኖረው። የአራተኛ ዓመት ዩኒቨርሲቲ ተማሪ ነች፣ ነርሲንግ። ስለዚህ እሷ አራተኛ ዓመቷን ተምራ ቀጣይ ዓመት ወደ ስራ እንደምትገባ ይታወቃል። እና ምንድነው አጋጥሟት ራሷን ልታጠፋ የቻለችበት መንገዱ ምንድነው? ተዘግቧል በዘገባ መልክ። እንመልከተውና እኔም ሐሳቤን እጨምርበታለሁ። እንስማው እስኪ። በትምህርቷ እጅግ ጎበዝና ታታሪ የነበረችው ወጣት የመውጫ ፈተና መፈተኛ 15000 ብር በማጣቷ ተስፋ ቆርጣ ራሷን ማጥፋቷ ተሰማ። የ22 ዓመቷ ሂንሴኔ ተፈሪ በነቀምት ከተማ በሚገኝ የጤና ኮሌጅ የአራተኛ ዓመት የነርሲንግ ተማሪ ስትሆን ለምርቃት የሚያበቃትን የመጨረሻ የመውጫ ፈተና ለመፈተን የሚያስፈልጋትን ክፍያ መፈጸም ባለመቻሏ ራሷን አጥፍታለች። በትምህርቷ ድንቅ ውጤት ታስመዘግብ የነበረችው ወጣቷ እሁድ ግንቦት 9 በተከራየችበት ቤት ይህን ድርጊት የፈጸመች ሲሆን ፖሊስ የወጣቷን አሟሟት በሰፊው እየመረመረ እንደሚገኝ ገልጿል። ሐሳባችሁን በኮሜንት አጋሩ። ፎሎ በማድረግ ቤተሰብ ሁኑ። እኔ በጣም ያሳዘነኝ ነገር ቢኖር መጨካከናችን ነው። በነገራችን ላይ እቺ ልጅ በነቀምቴ ከተማ ነዋሪ ናት። የአራተኛ ዓመት ዩኒቨርሲቲ ኮሌጅ ተማሪ ናት። በነርሲንግ ነው የምትማረውና እንግዲህ ዘገባዎችን በጣም በተደጋጋሚ እየሰማሁ ነው። ምንም የተለየ ዘገባ የለውም። በጣም ብዙ ሰዎች ዘግበውታል። በሷ ጉዳይ በጣም ብዙ መነጋገሪያ ሆኗል። ተመሳሳይ ነው። ይሄንን ነገር ለማጣራት ብዬ ነው አንድ ቀን ሁለት ቀን ዝም ያልኩት ማለት ነውና እንግዲህ 15000 ብር ቀርቶብሻል፣ ስለዚህ ኤግዛም ፈተና መፈተን አትችይም፣ የ15000 ብር ካልከፈልሽ ተብላ ነው እንግዲህ ስለዚህ 4 ዓመት ሙሉ ለፍቻለሁ በዩኒቨርሲቲ ከዛም በኋላ ደግሞ 10 ምናምን ዓመትም ተምሬያለሁ፣ ስለዚህ ተስፋዬ ምንድነው ከመሞት በስተቀር ሌላ ምንም ተስፋ የለኝም ብላ ነው ራሷ ልታጠፋ የቻለችው ማለት ነው። መጨካከናችን ያልኩበት ምክንያት ምንድነው? ሜቢ አሁን ይቺ ልጅ ተምራ ነገ ከነገ ወዲያ ለሀገር የምትጠቅም ልጅ ነች፣ ለወገንና ለሕዝብ የምትጠቅም ልጅ ነች። የሷን ህይወት አትርፋ የሌሎች ወገኖቻችንን ህይወት የምታድንና የምታተርፍ ልጅ ነች በእርግጠኝነትና ታሪኳም ሲነገር በጣም ጎበዝ ተማሪ እንደሆነች፣ በጣም ተፎካካሪ እንደሆነች፣
ለትምህርቷ በጣም ትጉህ እና ታታሪ እንደሆነች ነው ታሪኳ እየተነገረላት ያለው። በነገራችን ላይ ፖዝ አድርጋችሁ ማንበብ ትችላላችሁ ስለሷ ታሪክ እና 15000 ብር በጣም ለሷ ብዙ ሊሆን ይችላል፣ ትንሽ ብር ነው ብዬ አምናለሁ እና ሜቢ ያን ያህል እዛ የሚያውቋት ሰዎች ተጋግዘው እሷን እንደዚህ አይነት መከራ ውስጥ ከመግባቷ እንደዚህ አይነት ራሷን ከምታጠፋ ለ15000 ብር ብላ አጣሁኝ ብላ 15000 ብር ራሷን ከምታጠፋ ቢያድኗት በጣም የተሻለ ነበር። አንዳንድ ጊዜ ክፋት የሚባለው ነገር ውስጣችን ላይ ተሞልቶብናል። ምናልባት እሷም ችግሯን አልተናገረች ሊሆን ይችላል። ግን ያለውን ነገር ችግሯን እንደ ችግራቸው አይተው መምህራኖችን ቢሆኑ ቢያሳልፏት በጣም መልካም ነበረ። መምህር የሚባሉት እኮ ተማሪዎችን ከሆነ መከራ ውስጥ ከሆነ ጉድ ውስጥ አውጥተው እውቀት እንዲያገኙ ማድረግ ነው። ትልቁ መከራና ትልቁ ፈተና ደግሞ ይሄ ነው። የተቸገሩትን መርዳት ራሱ አንድ ትልቅ መምህርነትና ትልቅ የተቸገሩ ሰዎች ደግሞ ትምህርት ቤታቸው ሆኖ የሚያልፍበት መንገድ ነው። በነገራችን ላይ ችግራቸው ትምህርት ቤታቸው ነው፣ የረዳቸው አካል ደግሞ ህንጻቸው ነው። ምን ያህል በሱ ውስጥ ተሸጋግረው የሆነ ደረጃ እንደደረሱ የሚመሰክሩበት ጊዜ ይኖራል። ያን ነገር ብናደርገው በጣም የተሻለ ነበረ። የአንድን ወጣት ልጅ ለሀገር ተስፋ ትሆናለች፣ ለሀገር ትጠቅማለች ተብላ የታሰበች ልጅ ህይወቷ በዚህ በማይረባ ነገር ህይወቷ ከምታጣ ነገሮች ተስተካክለው ቢሆኑ የተሻለ ነበር ብዬ አምናለሁ። እና ይሄ ነገር በነገራችን ላይ ተማሪዎች ላይ በጣም በተደጋጋሚ እያየን ነው። አሁን የዚች ልጅ በዚህ ምክንያት ራሷን አጠፋች ተባለ እንጂ ከአሁን በፊት ደግሞ ብዙ ራሳቸውን ያጠፉት ሴት ተማሪዎች አሉ። እነሱስ በምን አይነት ምክንያት ነው የሚታወቅ ነገር የለም። ስለዚህ እንደዚህ አይነት ነገሮችን እባካችሁ ተረራተን ብንታደግ በጣም የተሻለ ይሆናል። ነገ የኛን ቤተሰቦች የምትረዳ የምታግዝ ነች። ነገ የኛን ቤተሰቦች ህይወት የምትታደግ ነች ብዬ ስለማምነው። በነገራችን ላይ አንደኛ እንደ ወጣትነቷ ገና ወጣት ነች። ሰርታ የሆነ ደረጃ ላይ መድረስ ትፈልጋለች። ሰርታ ቤተሰብ መምራት፣ ቤተሰብ ማስተዳደር፣ ፍሬ ማፍራት ትፈልጋለች እና ምን ያህል ለሀገሯ ተስፋ እንደምትሆን ማሰብ ይከብዳል ብዬ አላምንም። በእንደነዚህ አይነት ችግሮች ውስጥ በእንደነዚህ አይነት መከራዎች ያለፉ ሰዎችና ያለፉ ተማሪዎች ናቸው በነገራችን ላይ ለሀገር እየጠቀሙ ማለት ብዬ አምናለሁ። ወደ ቀጣይ ቪዲዮ ልትወዳችሁ። ቀጣይ ቪዲዮ በአማራ ክልል ደብረ ብርሃን ካምፕ ውስጥ በሚኖሩ ዜጎች ወገኖቻችን ላይ ምን አይነት ጥቃት ነው እየደረሰባቸው ያለው አብረን እንመልከት። አስቸኳይ ሰበር ዜና። በደብረ ብርሃን መጠለያ ጣቢያ ውስጥ ምንድነው የተፈጠረው? በዚህ ሰዓት የተሰማ ጥብቅ መረጃ ልንገራችሁ። ታዲያ ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖርት በማድረግ ለብዙዎቹ እንዲደርስ አቅም ስጡት። ትኩረት ለደብረ ብርሃን ተፈናቃዮች። በደብረ ብርሃን መጠለያ ጣቢያዎች የሚገኙ ወገኖቻችን ላለፉት 4 ወራት የምግብ ድጋፍ በመቋረጡ ለከፋ ረሃብና እንግልት ተጋልጧል። በተለይም በቻይና ካምፕ የሚገኙ ህጻናት በረሃብ ምክንያት በትምህርት ገበታቸው ላይ እስከ መውደቅ እየደረሱ መሆኑ ተገልጿል። መንግስትና የሚመለከታቸው አካላት የነፍስ አድን እርዳታ በአስቸኳይ እንዲያቀርቡ ተፈናቃዮቹ ተማጽኗል። የሰው ልጅ ህይወት ሳይጠፋ ድምጽ ኑ ናቸው። ለወገን አቅርቡ ያነሳሳና የሰራው ነው እግዚአብሔር። እውነቴን ነው። ከነ ዘም አንዘሩ እግዚአብሔር ይባርክልን ነው ይባርክልን። ሰው ባይቀሰቅስ ሰው ባይመለከት መጥቶ ገብቶ አይቶ ባያንጸባርቀው ኖሮ ይሄ ችግራችንን እውነቴን ነው እዚህ አመት ባላይ እንደው ስቅቅ ብለን እንዳንውል ያደረገንን ወገን እግዚአብሔር አሁንም እሱን በሰማይ ቤት የመንግስት ወራሽ ያድርገን። አሁን ደግሞ ከሶስቱ በአንደኛው ካምፕ ጋር ተገኝተን እንደምታዩት ለህዝባችን እያከፋፈልን እንገኛለን። ሁላችሁ እንደምትኖሩ እንዳለ ደስ ብሏችኋል። ቀጣይ ደግሞ ሁለቱ ጋር ካምፕ ሄደን ቀሪውን እናሳያችኋለን። ለቀጣይ እናደርጋለን። ይሄ ለሁሉም ላይበቃ ይችላል። እንደምታዩት እየተራገፈ ነው። ከተከፋፈለ በኋላ ደግሞ እስኪ ከቻለን እናሳውቃችኋለን። ዋናው መጀመሪያ እንደምታዩት ለህዝባችን እያከፋፈልን እንገኛለን። ሁላችሁ እንደምትኖሩ እንዳለ ደስ ብሏችኋል። ቀጣይ ደግሞ ሁለቱ ጋር ካምፕ ሄደን ቀሪውን እናሳያችኋለን። ለቀጣይ እናደርጋለን። ይሄ ለሁሉም ላይበቃ ይችላል። እንደምታዩት እየተራገፈ ነው። ከተከፋፈለ በኋላ ደግሞ እስኪ ከቻለን እናሳውቃችኋለን። ዋናው መጀመሪያችን በነገራችን ላይ ይሄ ነገር እየተፈጠረና ይሄ ነገር እየደረሰባቸው ያለው አሁን ባለንበት ደረጃና አሁን ባሉበት ህይወት ነው። ሁለተኛው ቪዲዮ ላይ አይታችሁት ከሆነ እነ ታኩር ከወራት በፊት ሄደው ደብረ ብርሃን የሚገኙ ተፈናቅለው በአንድም በሌላ መንገድ ተፈናቅለው ደብረ ብርሃን ላይ ካምፕ ውስጥ የሚኖሩ ወገኖቻችንን እያገዟቸው ነበር። የዛን ጊዜ ምንድነው የተፈጠረው? ሐሳቤን በቀጣዩ ቪዲዮ የምነግራችሁ ይሆናል። አንድ ቪዲዮ አሳያችሁና ማለት ነው። ስለዚህ አሁን ደግሞ በረሃብና በስቃይ ውስጥ ነው ያሉት ደብረ ብርሃን ካምፕ ውስጥ የሚኖሩ ስደተኞች። እነዚህ ስደተኞች ብሔር፣ ሃይማኖት ምናምን ተብሎ አይደለም ደብረ ብርሃን ላይ እየተቀመጡ ያሉት ወይም እየታገዙ እየተረዱ ያሉት ከተለያዩ ሀገሮች በጦርነት ቢሆን በሌላ መንገድ ብቻ ተፈናቅለው ደብረ ብርሃን ካምፕ ውስጥ መጠለያ ውስጥ ነው የሚኖሩት። እዛ እንግዲህ እርዳታ የለም እንደምትመለከቱት። በአሁኑ ሰዓት በአራቱም ማዕዘን ጦርነት በጦርነት የሆነበት ጊዜ ነው። ወገኖቻችንን ማገዝና መርዳት ሄዶ መጠየቅም እየተቻለ አይደለም። ምናልባት እነዚህን ወገኖቻችንን ብዙ ሰዎች
ሃይማኖት፣ ብሔር፣ ቋንቋ፣ ጎጥ ምናምን ሳይለዩ ብዙ ሰዎች ብዙ ባለሀብቶች ሰፖርት ማድረግ መርዳት ማገዝ የሚፈልጉ ሰዎች አሉ። ለእነሱ እንኳን እድል እየተመቻቸ አይደለም። እንዲታገዙና እንዲያግዙ እድል እየተመቻቸ አይደለም። ይሄ ነገር ነው እየተፈጠረ ያለው ማለት ነው። እነዚህ አባቶች እኮ ለሀገርም ለወገንም የሚጠቅሙ ሰዎች ናቸው። በነገራችን ላይ ጊዜ ጥሏቸው እዚህ የሰው እጅ ማየታቸው ነው እንጂ እና ብዙ ሰዎችን ማብላት፣ ብዙ ሰዎችን ማጠጣት፣ ብዙ ሰዎችን መርዳት የሚችሉ አባቶች ናቸው። በነገራችን ላይ በዚህ ጉዳይ አንድ አባት እንደዚህ ብለው ሲናገሩ ሰማው ከዛው ከመጠለያ ካምፕ ውስጥ ማለት ነውና በጣም ነው አንጀቴን የበሉ። በነገራችን ላይ እንስማቸው እስኪ። እንኳን ለራሳችን ለሀገሪቷ እንጠቅም ነበረ። ሀገራችንም ሰላም አላህ ያድርግልን። የእናንተም ሀያት ይቆይ። አዎ እንግዲህ እንዲያው የምታዩት ነው። ይሄ ሁላ ህዝብ እንግዲህ እናንተ ነው የሚከጅለው። ወደዛ ማሰሙልን ወደ በላያችሁ የሚሰማ የሚያዳምጥ ካለ ንገሩልን፣ አስታውሱልን። በነፍሳችን በርታችሁልና አመት በዓልንም ራባችን ላይ ደርሳችሁ የአመት በዓል ስታልፍ ስለደረሳችሁልን በጣም ደስ ብሎኛል። ይርበናል። ስጓታ የምታዩት ህዝብ በሙሉ ጦም አይደለም። ሽማግሌም እየቆለበ ነው። ምንም የለሽ ጋር አሁን ህዝቡ ሊያልቅብን ነው። ህፃኖቹ አሁን ክርብክርበት የሚሉት ህፃኖች አሁን ያበጣልልን እያሉ ነው። ቁጭ አሉታው እናሳዝናል። አሁን ህፃን ኪርባው እናት ምትሰጥ የላትም። ምን ዘርጋታ ዲርክ ከቆዩ በጭቃ አትሰጥም። ምን አላቸው እነቶ ማልቋል ቆማም ብትሄድ አይደለም። ከመንግስት ድጋፍ ያገኘነው ከ4 ወር በፊት ነው። ከ4 ወር ወዲህ ዘንድሮ ካለው ኑሮ ውድነትም ካለው አንዳንድ ሁኔታም አንፃር ምንም ነገር ወደዚህ ገብቶ አያውቅም። እውነታው ይሄ ነው። ደርሳችሁልናል። ለደረሰልን ወገን ጌታ ይድረስልን። አሁን እንደደረሳችሁልን ሰጭ ነበር ተቀባይ ሆነ። አራት ነበር ለማይሆነ አሜሪካ ዳላስ በሚገኙ የደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን በጎ አድራጎት ማህበራት ያደረጉትን ከፍተኛ ድጋፍ እጅግ አድርገን በእግዚአብሔር ስም ነው የምናመሰግነው። ሌላው ኋላ አሁን ዝናብ ሲያጠፋ ሁሉም ጎፍ ላይ ይወድቃል። ማንም ልጅ የሚቆም የለ፣ ሽማግሌ የሚቆም የለ። እዚያጋ ላይ እየተገባለሉ ቁራሽ ማይጣቸው እየራባቸው ነው፣ እየበረዳቸው ነው። አለን ብለን አንልም። ፈጣሪ ብቻ ያመሻል ያነጋል። ያችኑ ትዝዝል ነው ቁጭ ብለናል አንድ ላይ። ዳላስ ደብረ ምሕረት ቅዱስ ሚካኤል ማህበረተኞች ጎበዝ፣ እኛ ውለታውን አንመልስም። እግዚአብሔር ውለታችሁን ይክፈላችሁ ነው የምንለው። እኛ አሁን የምንገኘው ባቄሎ ሰሜን ሸዋ ዞን ባቄሎ የተፈናቃዮች መጠለያ ካምፕ ነው። ይህ መጠለያ ካምፕ 5340 የህዝብ ብዛት ያለበት ነው። የህዝብ ብዛት እንግዲህ በዚህ ውስጥ በርካታ ችግር ያለበት ህፃናት አሉ፣ አረጋውያን አሉ፣ እናቶች አሉ፣ አባቶች አሉ። በተለያየ የስቃይ ውስጥ ነው ያሉት። ተረጂው ብዙ ነው። የሚመጣው ድጋፍ አነስተኛ ነው። ታኔ እጄ በሽተኛ ነኝ፣ አልሰራም፣ ስራው ነገር የለኝም። ያ ተራጅ ደርሰኝ ድረስ ከዚያ የኔ ቤተሰብ እያለቀ ነው። እኔ ሰርቼም አልበላም። በጣም የሚያሳዝነው ነገር እኚህ አባቶች የሁላችንም አባት መሆን የሚችሉ ትልቅ ሰው ናቸው። ሀገርን ከሀገር ማስታረቅ የሚችሉ ትልቅ ሽማግሌ ሆነው ነገሮችን ማብረድ የሚችሉ አባት ናቸው። በአሁን ሰዓት ከቤተሰቦቻቸው ተፈናቅለው ከንብረቶቻቸው ከከብቶቻቸው ተለይተው በስደት በሰው ሀገር ነው እየተገኙ ያሉት። የት? በደብረ ብርሃን መጠለያ ካምፕ ውስጥ ማለት ነው። እነሱ ፈልገውት አይደለም። በነገራችን ላይ ይህን ነገር ያደረጉት ተሰደው የሰው ሀገር ሄደው የሰው እጅ የሚያዩት የሰው አይን የሚገርፋቸው ፈልገውት አይደለም። በአንድም በሌላ መንገድ ነው የተፈጠረው ነገር ይታወቃል። በአራቱ ማዕዘን የነበረውን እሳትና ሜቢ እነዚህ ወገኖቻችን እንግዲህ እየታገዙ ነበር። እንደምናስታውሰው እነ ታኩር ጨምሮ ትልቅ ባለሀብቶች እነሱን ሰፖርት እያደረጓቸው ነበር። ነገሩን ግን ከሌላ ነገር ጋር በማዘዋወርና በማደበላለቅ እንዳይታገዙ የተደረገበት ሁኔታ የተመቻቸ ይመስለኛል። ከሚታገዙበት ይልቅ የማይታገዙበት መንገድ የተመቻቸ ነገር ነው የሚመስለኝና ሜቢ ያ ነገር ለምንድን ነው የተደረገው? እነዚህ ሰዎች አሁን በረሃብ አለንጋ እየተገረፉ ነው። መራብ መጠማት ምን ያህል እሳት እንደሆነ ይታወቃል። የሰው ፊት ምን ያህል እንደሚገርፍ ይታወቃል። እና እነዚህን ሰዎች ብዙ ሰው ማገዝ የሚፈልግ ሰዎች አሉ። ብዙ ባለሀብቶች፣ ብዙ ካምፓኒ፣ ብዙ ድርጅት ያላቸው ሰዎች እነዚህን ወገኖቻችንን ማገዝና ሰፖርት ማድረግ የሚፈልጉ ሰዎች አሉ። አይደለም ምግብ የሚበሉትን ቀርቶ ሌላም ነገር መስጠት የሚፈልግ ካምፓኒ ይኖራል ብዬ አስባለሁ። ለእነሱ ለምንድን ነው እድሉን ያልተመቻቸላቸው? እነዚህ ሰዎች ትናንት ከትናንት ወዲያ ሰው የሚያግዙ ሰዎች ነበሩ። እነዚህ ሰዎች ትናንት ከትናንት ወዲያ በመንገድ ላይ የሚያልፈውን ሁሉ ናግባ እርጎ ጥጣና ግባ ወተት ጠጣ እያሉ የሚያበሉ የሚያጠጡ የነበሩ
አባት እናቶች ናቸው በነገራችን ላይ ከዛም በ11ኛው ሰዓት እድሜያቸው ባለቀ በስተርጅና በስደትና በሰው ሀገር የሰው ፊትና የሰው አይን ሲገርፋቸው ማየት በጣም ነው የሚያመው በነገራችን ላይ ይሄ ከታች የምትመለከቱት ማህበረሰብ እንዳለ ከተለያዩ ሀገሮች ተሰዶ በደብረ ብርሃን አማራ ክልል መጠለያ ካምፕ ውስጥ የሚኖሩ የሚያግዛቸውና የሚረዳቸው ያጡ ወገኖቻችን ናቸው እየተቀጡ ያሉት በሌላ ነገር አይደለም በረሃብ ቸነፈር ነው እየተገረፉ ያሉት በፀሐይና በብርድ አይደለም በረሃብ በመጠማት የሚበሉትና የሚጠጡት በማጣት ምክንያት ነው እየተቀጡ ያሉትና ሚዲያ ላይ ወጥተው እየተናገሩ ያሉት ማለት ነው ረሃብ ምን ያህል ክፉ እንደሆነ አብዛኞቻችን እናውቀዋለን ተርቦ ያለፈ ሰው ያውቀዋል ተጠምቶ ያለፈ ሰው ያውቀዋል የረሃብ አለንጋ ምን ያህል እንደሚያቃጥልና እንደሚያም ማለት ነው ስለዚህ ለነዚህ ለወገኖቻችን እንድረስላቸው ምናልባት በሆነ ድርጅት ውስጥ ታቅፈዋል የሚባል ነገር ልንሰማ እንችላለን የሆነ ድርጅት የሆነ ካምፓኒ ያገዛቸው ነው ያገዛ ወዴት ገባ ያገዛ ካለ ዛሬ ለምንድነው እየተራቡ ያሉት ለምንድነው እየተጠሙ ያሉት ያኔስ እየታገዙ በነበረ ጊዜ ለምንድነው እንዳይታገዙ የተከለከለበት ምክንያት ምናልባት እገዛው ሊቀጥልም ሊቆም ሊሆን ይችላል ግን ለጊዜውም ቢሆን ቢያንስ የሆነ ነገር ያቋቁማቸዋል ብለን እናስባለን እንደዚህ አይነት አጋጣሚዎች ሲገኙ ማለት ነው ስለዚህ እነዚህ ሰዎች ወደው ያደረጉት ነገር ከከብቶቻቸው ተለይተው ከሚያርሱት ከእርሻቸው ተለይተው የሰው አይን የሰው ፊት እየገረፋቸው ሲለምኑ እናንተ ደግሞ ድጋሚ እንግዲህ መጣችሁ እየተባሉ እየተሰደቡ ለምግብ ብቻ እየጠየቁ አንድ ዳቦ ሲጠይቅ ማን እየገዛ ነው ያለው እና ያለን በየከተማው ዳቦ ግዙልኝ ሲሉ ሄደረዛ እያልን ያባረር እንደሆነ አብዛኞቻችን እናያለን ብዬ አስባለሁ ሜቢ ስለዚህ መለመን ምን ያህል እንደው ከባድ እንደሆነ እናውቀዋለን የሰው ፊት ማየት ምን ያህል እንደሚያቃጥል እንደሚፈጅ እናውቀዋለን ስለዚህ ይሄ ነገር ለገዛ ብንደርስላቸው አማራ ክልል ደብረ ብርሃን ላይ ከዛ አልፎ ደግሞ ባቄሉ ምናምን የሚባል ሀገር ላይ እንዳሉ ይሄው ቪዲዮ ላይ እየተናገሩ ያሉ እናት አባቶች አሉ ህፃናቶች አንዳንድ ዳቦ ይዘው እየተሰለፉ እንደሆነ የሚታይ ነገር ነውና ሌላ ነገር አይደለም እያሰቡ ያሉ ውስጣቸውን ብቻ የሚያስደስቱበት ውስጣቸውን የሚያረኩበት ውስጣቸው ሰላም አግኝቶ እንዳያለቅሱ ብቻ የሚደለሉበት መንገድ ነው ምግብ የሚባለው ነገር ማለት ስለዚህ ስንቶቻችንን አሁን በዚህ በረሃብ አለንጋ ተገርፈን አልፈን ለሰዎች እያሰብን ያለነው ስንቶቻችንን የረሃብ ቸነፈሩ ቀምሰኑ ያንን ህመም የነሱ ህመም ለኛም ህመም መስሎ የሚታየን ሰዎች ስንቶቻችንን ትናንት ወዲያ አይደለም እኮ በህመም ጦርነት መጣ ሲባል ምን ያህል እየተሳቀቅን እንደነበር እናውቃለን የሆነ ቦታ የሆነ አካል ሲደርስ የሆነ ቦታ ላይ የሆነ አካል ከሌን ገደለ ምናምን ሲባል ምን ያህል እንደሚያሳቅቅ ምን ያህል እኛ ቤት ቢገባ ህመሙ ምን ያህል ነው ብለን እያሰብን እንደሆነ እናስታውሳለን የነዚህ ረሃብ ለምንድነው ከዛ ከጦርነት በላይ መስሎ የማይታየን ረሃብ ባለጌ ነው በነገራችን በጣም እንደ ረሃብ መጥፎ እንደ ረሃብ ባለጌ ነገር የለም ስለዚህ ይሄ ነገር ቢታሰብበትና ለነሱ እገዛ ብንደርስላቸው በጣም የተሻለ ይሆናል ብዬ አስባለሁ እንደነዚህ አይነት ሰዎች አሁን ጦርነት ቢያነሱ ለምን አነሳችሁ ተብሎ ሊቀጡ ሊገረፉ ነው ለምን ሀገር በጠበጣችሁ ተብሎ ሊታሰሩ ነው ለምን ረበሻችሁ ተብሎ ክስ ፍርድ ሸንጎ ላይ ሊቀርቡ ነው በየትኛው ህሊናና በየትኛው አንደበት ነው እነሱን የምንከስበት ምክንያት ራሳችን አፈናግረን ራሳችን በጦር ወቅቶናቸው ራሳችን የሆነ ነገር አድርገናቸው ተሰደው የሆነ ሀገር ከሄዱ በኋላ ደግሞ ለምግብ እንኳን እንዳይረዱ መከልከል በጣም ነው የሚያመው ስለዚህ ይሄ ነገር ቢስተካከል በጣም የተሻለ ነው ብዬ አስባለሁ የነሱ ረሃብ የኛም ረሃብ ይሁን የነሱ ለቅሶ የኛም ለቅሶ ይሁን እነሱ ያፈሰሱት እንባ ከኛም ከዓይኖቻችን ይፍሰሱ የነሱ የፈሰሰው ደም እኛንም እንደ እሳት ሆኖ ይፍጀን እነሱ የሚያስቡት እነሱ የሚያሰላስሉት ነገር እኮ ሁላችንም ጋር መድረስ አለበት እነሱ ጥሩ ኑሮ መኖር ሳይፈልጉ ቀርተው እኮ አይደለም ግን ከደረሰባቸው አንፃር ከተገረፉበትና ከተቀጡበት አንፃር ካለፉት ሁኔታ አንፃር ተሰደው ሰው ሀገር ነው እየኖሩ ያሉት ስለዚህ ለነሱ እኛም አንደርስላቸው ከሆነ ማን ነው የሚደርስላቸው ትናንት እንሄድ መንገድ ላይ እኮ እየታሉ እነዛ ሰዎች ብለን እኮ መጠየቃችን እኮ አይቀርም እነዚህ ሰዎች ከተፈናቀሉበት ሀገር የሆነ በምንም አጋጣሚ መሄዳችን አይቀርም እኮ ስለዚህ እንደ ትዝታና እንደ ትዝታ መቅረት አለበት ብዬ አላም ወደ ቀጣው ቪዲዮ ልሰዳችሁ በዛሬው ላይ በስዊድን ስቶክሆልም ታላቅ የተቃውሞ ሰልፍ አካሂደናል የብልጽግናው አገዛዝ ህዝባችንን እየገደለ ምርጫ አካሄዳለሁ እያለ ፌክ ምርጫ ለማካሄድ እያካሄደ ያለውን እንቅስቃሴ እንቃወማለን በአማራ ህዝብ ላይ እንደዚሁ በመላ ኢትዮጵያ ውስጥ እየተካሄደ ያለው ግፍና በደል በአጽንኦት እንቃወማለን ኢትዮጵያ አርሲ ኦርቶዶክስ ክርስቲያን ላይ የሚደርሰው ጥቃት ይቁም
ከምርጫ በፊት ሰላም ይቅደም። በኢትዮጵያ የታሰሩ ፖለቲከኛ እስረኞች ይፈቱ። አገራችን ላይ ሰላም ይቀድማል ከምርጫ በፊት ስንል በስዊድን የምንገኝ ተቃውሟችንን አሰምተናል። ከኢትዮጵያ ውጭ የሚኖሩ ስለ ኢትዮጵያና ስለ ሕዝባቸው ስለ ወገናቸው የሚያስቡ ብሔር፣ ቋንቋ፣ ዘር፣ ሃይማኖት ሳይለዩ የወገናቸው ሞት የወገናቸው መጨፍጨፍ የሚያሳስባቸው ሰዎች በእንደዚህ አይነት መልኩ በስዊድን ስቶክሆልም ሰላማዊ ሰልፍ እያካሄዱ ነው የሚገኙት ማለት ነው። እንግዲህ ስቶፕ አማራ ጄኖሳይድ የሚል ርዕስ ይዘው ነው እየወጡ ያሉት በስዊድን ስቶክሆልም። እዛ ነፃነት ስላለ ነው። በነገራችን ላይ ነፃነት አለ። የፈለገን የመናገር ይችላል። የፈለገን በነፃነት የመናገር መብት አለ። የምትከለከልበት ነገር የለም። ግን ጦርነት አታውጅ እንጂ ማለት ነው። ሜቢ እነዚህ እንግዲህ ስቶፕ አማራ ጄኖሳይድ ያሉ ድምጽ እየሆኑ የወጡ ሰዎች መጀመሪያ ላይ ባሳየኋቸው የተነሳ ነው። መጀመሪያ ላይ ቪዲዮን አይታችሁታል። ከተለያዩ ክልል ተፈናቅለው በአማራ ክልል ያሉ ግን በአማራነታቸው ብቻ አማራ ስለሆኑ ብቻ ተፈናቅለው ወደ ክልላቸው እንዲሸኙ ቤት ንብረታቸው እየፈረሰባቸው ሆነ። ምናልባት አሁን ይሄን ለመውቀስ እንዲመች መንግስት ያውቀዋል፣ ይሄን ነገር ያውቀዋል ወይስ አያውቀውም የሚባለው ነገር የሚታወቅ ነገር የለም። ግን ብዙ ዜጎች አሁን ሲናገሩ ሚዲያ ላይም ሲናገሩ እንደምንሰማው ብዙ የተፈናቀሉ ሰዎች ሚዲያ ላይ ወጥተው ሲናገሩ እንደሰማን ብሔራቸው ሲጠየቅ አማራ ነው። ይሄ ነገር እስከመቼ ነው ማለት? ዜጎች እኮ እንደ ዜግነታቸው መከበር አለባቸው። ኢትዮጵያ አማራ ብቻ አይደለችም። ኢትዮጵያ ኦሮሞ ብቻ አይደለችም። ኢትዮጵያ የትግሬ ብቻ አይደለችም። የብሔር ብሔረሰቦች መኖሪያ ናቸው። በእንደዚህ አይነት መልኩ ተከባብረው እንዲኖሩ የማይፈቀድበት ምክንያት ምን እንደሆነ ስላልገባ ነው በነገራችን ላይ። እና ከኢትዮጵያ ውጭ ያሉ ሰዎች እኮ በአንድም በሌላ ምክንያት ነው ከኢትዮጵያ የሄዱት። በነገራችን ላይ ኢትዮጵያ ላይ አለመኖርም ፈልገውት አይደለም። ኢትዮጵያ ላይ አየሩ ሳይስማማቸው ቀርቶ አይደለም። ግን ምናልባት ያጡት ነገር ሊኖር ይችላል። ነፃነት አጥተው ሊሆን ይችላል። መናገር ተከልክለው ሊሆን ይችላል። የተለያዩ ነገሮች ተከልክለው ሊሆን ይችላል። በአንድም በሌላ መንገድ ብቻ ከኢትዮጵያ ወጥተው ግን እየተነፈሱና እየተናገሩ ያሉት ነገር አለ። ሜቢ ያ ነገር ነው ብዬ አስባለሁ። አንድ አባት የቤተክርስቲያን ትልቅ አባት የቤተክርስቲያን አስተማሪ መምህር ናቸው የምንለው ከነሱ የማይጠበቅ ነገር ጭምር ሲናገሩ ሰማን። ያ ማለት ምን ያህል ውስጣቸው ቆስሏል፣ ምን ያህል ለዜጎቻቸውና ለቤተክርስቲያናቸው እንዲሁም ለኢትዮጵያ ለሀገራቸው ምን ያህል ያስባሉ የሚለውን ነገር ነው የምናየው። በነገራችን ላይ ላሳያችሁ ይሄን ቪዲዮ። የቀኑ ለሚታረደው የአማራ ሕዝብ ምርጫ በዚህ ወቅት ቅንጦት ነው። መጀመሪያ በህይወት መኖር ይቀድማልና በህይወት እንዲኖር ፍቀዱለት፣ አትግደሉት። ለ8 ዓመታት የአማራ ህዝብ በአማራነቱ በድሮን እየረሸኑ በስናይፐር እየገደሉ ልጆቹ ትምህርት እንዳይማሩ ከትምህርት ገበታ አባሮ በየቀየው ተረጋግቶ እንዳይኖር እያፈናቀሉ የአማራ ጽንስ እንዳይወለድ በስለት እየተለተሉ የአማራ ዘር እንዲቀንስ የማምከኛ መርፌ በክትባት ስም እየወጉ በሀገሩ በቀየው ወጥቶ እንዳይገባ በማድረግ ባይተዋር ስደተኛ ተቅበዝባዥ እንዲሆንና በሚሊዮን የሚቆጠር ገንዘብ ክፈል እየተባለ በግፍ እየታፈነ ካልከፈለ በአደባባይ እንደታመመ ውሻ እየተረሸነ ደመከልብ ሆኖ እንዲቀጥል ጥቁሩ ሂትለር አብይ አሁንም በሐሰት ምርጫ ለቀጣይ 5 ዓመታት የተረፋችሁትን ልጨርሳችሁ እያለን ነውና የአማራ ህዝብ በቃን በህይወት ስንኖር ነው መምረጥ የምንችለውና ጨፍጫፊው ስርዓት ዳግም እንዲገለን አንፈቅድለትም ይላል። ፍትህ ለአማራ ህዝብ። በአማራ ደምና አጥንት ምርጫ የእድሜ ማራዘሚያ እንዲሆን እኛም አንፈቅድም። ምክንያቱም የውሸት ድራማ ስለሆነ ለገዳዮቹ የስልጣን ዋስትና የአማራ ህዝብ አልሰጥም በማለት እንቢ ብሏልና መብቱ ይከበርለት። አትግደሉት፣ አታፈናቅሉት። አማራ በመሆናቸው በእስር ቤት የሚማቅቁ ጋዜጠኞች፣ ምሁራን ወንድሞቻችን እህቶቻችን በሰቆቃ በግፍ አጉሮ ምርጫ አደርጋለሁ ማለት ህዝብን ፈጽሞ መናቅ ነውና ፍትህ ለታሰሩ የአማራ ልጆች፣ ለተፈናቀሉ አማራውያን፣ ሕክምና ለተነፈገው ወገናችን፣ ልጆቹን እንዳይማሩ የትምህርት ገበታ ለተነፈጋቸው ለጋ የአማራ ልጆች ፍትህ እንላለን። አባቶቻችን ባቀኑት ከተማ በረራ ወይንም አዲስ አበባ እንዳይገባ በሴራ ፖለቲካ ተከልክሎ በግፍ ለሚሰቃየውና የአዲስ አበባ ኗሪ የነበረውን ወገናችን በኮሪደር ስም እያፈናቀሉ ከመሃል ከተማ አባሮ ንብረቱን መዝረፍ ተገቢ አይደለምና መጀመሪያ እንደ ሰው እንዲኖር መብታቸው ይከበር፣ በአማራነታቸው አይንገላቱ። ፍትህ ለወገናችን ለአማራ እንላለን። ፍትህ ለአማራ ህዝብ እያል በዚህ በካናዳ ፓርላማ ቤት እንናገራለን። ደግሞም የሰማ አምላክ ደግሞ እግዚአብሔር ይሰማናል። በኃይል በድብደባ የሚቀጥል ስልጣን የለም። የዓለም ህዝብ
በድብደባ የሚቀጥል ስልጣን የለም። ህዝብ ያሸንፋል፣ ፓርቲ ይወድቃል። ፍትህ ለወገናችን። በነገራችን ላይ እኚህ አባት የቤተ ክርስቲያን ትልቅ አባት ትልቅ መምህር ናቸው። ለነሱ የሚፈቀድላቸው ምናልባት ብለን ስናስብ ወንጌልን ማስተማር ነው። የክርስቶስን ፍቅር መመስከር ነው። የክርስቶስን ወንጌል እንደ ሐዋርያቶች ማስተማር ነው ለነሱ የሚፈቀደው። ሰው ግን ይህን ነገር እንዴት ሊናገሩ ቻሉ? ወይንም ፍትህ ለአማራ ህዝብ፣ ፍትህ ለኢትዮጵያውያን እያሉ እንዴት ድምፃቸውን ጩኸታቸውን ሊያሰሙ ቻሉ? በካናዳ ካልጋሪ ነው የሚኖሩት በነገራችን ላይ እና እዛ ቦታ ላይ እዛ አደባባይ ላይ ወጥቶ ከትልቅ አባት ከትልቅ መምህር እንደዚህ አይነት ነገር ይጠበቃል ወይስ አይጠበቅም? የብዙ ሰዎች ጥያቄ ስለሆነ በነገራችን ላይ ሜቢ እነሱ የሚያስቡት ስለ አንድ ብሔር አለ። እነሱ የሚያስቡት ስለሚያስተምሯቸው ብሔር ብሔረሰቦች ወንጌል ከነሱ አንደበት ስለሚሰሙ ህዝብ ወገኖቻቸው ድምጽ እየሆኑ ነው። በነገራችን ላይ ፍትህ ለአማራ ብቻ ሳይሆን ፍትህ ለኢትዮጵያውያን በሆነም በምንም መንገድ ስለሚገፉ ዜጎች ብለውም የተናገሩበት አጋጣሚ አለ። ሶ መናገር አለባቸው። አዎ መናገር አለባቸው። ግድ ቤተክርስቲያን እኮ አንድ አካል እየተጨፈጨፈ ወይንም የሆነ ነገር እየሆነ ዝም ተባል የሚል ነገር የለም። ለምን ቀጣይ ቤተክርስቲያኒቷ ላይ ራሷ ላይ ነው የሚመጣው? ለምን አሁን እየመጣ እያየን ስለሆነ ደግሞ መጀመሪያ ላይ ቪዲዮን ሰምታችሁ ሊሆን ይችላል። በስቶኮ የሚኖሩ ሰዎች በአርሲ የሚኖሩ ኦርቶዶክሳውያን ጭፍጨፋ ይቆም ብለው ድምጽ ሆነዋልና ሜቢ በአርሲ በኦርቶዶክሳዊ ላይ ጭፍጨፋ ከተጀመረ ቀጣይ ቤተክርስቲያን ተፈረስና ሌላ ነገር ይባላል። ቀጣይ ትልልቅ ካቴድራል የሚባሉ ቤተክርስቲያኖች ጭምር ወደ ሌላ ቤተ እምነት እንዲቀየሩና እንዲፈርሱ የሚገደድበት ሁኔታ መምጣቱ አይቀርም። ይሄ ግልጽ ነው። ስለዚህ እኛ አባት በነገራችን ላይ በጣም ነው የኮራውባቸው። በጣም ስለ ወገናቸውና ስለ ሀገራቸው መቆርቆራቸው እነሱ የሚኖሩበት ቸግሯቸው አይደለም። ቆንጆ ኑሮ ጽድት ያለ ህይወት ነው የሚኖሩት። ሰው ግን ከነሱ ባለፈ ኢትዮጵያ ውስጥ ያለው ወገኖቻቸው ያሳስባቸዋል። በየክልሉ እየተገፉና እየተገረፉ ያሉ ወገኖቻቸው ወንድም እህቶቻቸው ያሳስባቸዋል። ምናልባት የነሱ ወገኖች ላይ የነሱ ቤተሰቦች ላይ እንደዚህ ነገር አልደረሰ ሊሆን ይችላል። ግን እንደ ቤተክርስቲያን አባትም ብሔር ብሔረሰቦች የኛ ናቸው ብለው ነው የሚያስቡት። በነገራችን ላይ ስለ እምነት አይደለም የሚያወሩት፣ ስለ ቤተክርስቲያን ስለ አንድ ቤተ እምነት ብቻ ስለ ኦርቶዶክስ ስለሆኑ እነሱ ስለ ኦርቶዶክስ ህዝበ ምእመን ብቻ አይደለም የሚያወሩት። ስለ አንድ ክልል ሲናገሩ እዛ ክልል ላይ ብዙ ብሔር ብሔረሰቦች ይኖራሉ፣ ብዙ የእምነት ተቋማት የሚያመልኩ የሚከተሉ ሰዎች አሉ። እንደ አጠቃላይ ግን እንደ ህዝብ ነው እየተናገሩ ያሉት፣ ድምጽ እየሆኑ ያሉት ማለት ነው። ስለዚህ ይሄ ነገር እግዚአብሔር አምላክ እንደው ሰላሙን ያምጣልን። አሁን በምርጫ ሰዓት እንግዲህ እየተደረገ ያለው ነገር የታወቀ ነው። ምርጫ እየደረሰ ነው። የምረጡ እንቅስቃሴ እየተደረገ እንደሆነ ይታወቃል። ሰው ግን በዛ ከኢትዮጵያ ውጭ ያሉ ሰዎች በአንድም በሌላም ምክንያት በማቅረብ ስለ ፍቅር በማውራት ምርጫ ምረጡ ማለት አይቻልም ነው እያሉ ያሉት። ሰው ምርጫ የራሱ የሆነ ፐርሰናል ነገር አለው። በየ5 ዓመቱ ማንኛውም በኢትዮጵያ ውስጥ የህግ ላይ የተደነገገ ነገር ነው። በየ5 ዓመቱ ምርጫ የመመረጥ ግዴታ አለ። ያማ እንግዲህ ምንድነው አምባገነን ነው ምናምን የሚባለው ነገር ሊሆነው ማለት ነው። ስለዚህ ሜቢ በጣም አስቸጋሪ ጊዜ ላይ ያለነው። በነገራችን ላይ ሁላችሁም ያለውን ነገር ትረዱታላችሁ ብዬ አስባለሁ። ሁላችሁም ያለው ነገር እናንተ ቤት ባይገባም ሌሎች ሰዎች ቤት ሲገባና ሲያለቅሱ እንባቸውን ሲያፈሱ አይታችኋል ብዬ አስባለሁ። እግዚአብሔር አምላክ ለዚህ መልካሙን ነገር ያምጣልን። በነገራችን ላይ እስቲ ቀጣይ ቪዲዮ እንመልከት። ልብ በሉ ወጣቱ ይሄ ነው ባንዲራው እያሉ እየጨፈሩ ነው ያሉት። ሰው በባንዲራቸው ስለሚኮሩና ባንዲራቸውን ሀገራቸውን ስለሚወዱ ነው። በነገራችን ላይ ሌላ ክፋትና ተንኮል አስበው አይደለም። በእንደዚህ አይነት መንገድ የምታስቡ ሰዎች እንደዚህ አይነት ባንዲራ ይዘው ሲወጡ እንደ ኩነኔ አትዋቹ። በነገራችን ላይ ሀገራቸውን ስለሚወዱ ነው፣ የሀገራቸው ባንዲራ ስለሆነ ነው። ግን አንዳንድ ቦታ ላይ አይቻለሁ። የትኛውም ቦታ የሆኑ ክልሎች ላይ ከሌ ተብሎ መጥራት ይቻላልና ነጠላ ላይ ጭምር ያለ ባንዲራ ሲቀዱ ያየውበት ሁኔታ አለና ይሄ ነገር የእውነት አግባብ ነው ወይ? ነጠላ ላይ አንድ ሰው ከቤተ ክርስቲያን ሲመጣ ነጠላው ላይ ያለውን አረንጓዴ፣ ቢጫ፣ ቀይ መቅደድ ያለብህ ማቃጠል አለብህ የሚለው ነገር ነጠላውን መልበሱ አረንጓዴ፣ ቢጫ፣ ቀዩን ማድረጉ ምን አይነት ኃጢአት ሆኖ ነው? ምን አይነት ኩነኔ ሆኖ ነው? ይሄ የአስተሳሰብ ትንሽነት ነው። በነገራችን ላይ የአስተሳሰብ ትንሽነት ነው እንጂ ነጠላውን ስለለበሰ ኩነኔ ወይንም የሆነ ጦርነት መቀስቀሱ ወይንም ሀገሪቷን አለመውደዱ አይደለም። ሀገሪቷን ስለሚወድ ከለሩ ደስ ስለሚለው ነው። በነገራችን ላይ እና ሰሞኑን በጣም አጨቃጫቂና አነጋጋሪ የነበረው በዚህም ጉዳይ የቴዲ አፍሮ ዘፈን ነበር።
ዳስጣል በሚለው ዘፈን የባንዲራው ጉዳይ ስላለበት ወደ አንተ አትንገረኝ ማንነቷ ልጅ አታስተምር ምጥናቷን የሚል ግጥም ስላለበት ወደ አንተ ላንሳው ባንዲራዬን አረንጓዴ ቢጫ ቀዩ አርማዬን የሚል ግጥም ስላለበት በዚህ ጉዳይ በነገራችን ላይ ብዙ መነጋገሪያ የሆነ ነገር ነበርና ባንዲራ የሚሉ ሰዎች የተከለከሉበት ሁኔታ ነበር። ሜቢ ሰሞኑን ግን እንደምናየው የምርጫ ቅስቀሳ አለ። የምረጡ ቅስቀሳ ማለት ነው። እዛ ላይ እንግዲህ አረንጓዴ ቢጫ ቀይ ባንዲራ እየተውለበለበ እየታየ ነውና ይሄ ነገር ከመጀመሩ ነው የብዙ ሰዎች ጥያቄ ስለሆነ በነገራችን ላይና ምረጡ ቅስቀሳ ስለደረሰ ነው ወይስ ከዚህ በኋላ እንደዚሁ እየተውለበለበ ይቀጥላል? በነገራችን ላይ የሀገሪቷ ባንዲራ እኮ በጣም ነው የሚያምረው። የእውነት ለመናገር በጣም የምንኮራበት ባንዲራ፣ በጣም ደስ የሚል ባንዲራ ነው እና በየመስሪያ ቤቶች ላይ አለ ይታወቃል፣ ግልጽ ነው። ግን አንዳንድ ቦታ ላይ አንዳንድ ምናልባት ስለ ሀገራቸው ፍቅር የማያውቁ ስለ ሀገራቸው ባንዲራ የማይረዱ ሰዎች ሊሆኑ ይችላሉና ይሄን ነገር መቅደድ አለብህ፣ ይሄን ነገር ማቃጠል አለብህ ብለው ሲያስገድዱ እያየን ስለሆነ ነው ማለት ነው። ወደ ቀጣዩ ቪዲዮ ወሰዳችሁ። ቀጣዩ ቪዲዮ ጋይሶች ኬንያ ምንድነው እየተፈጠረ ያለው? በነዳጅ ምክንያት በጣም ብጥብጥ እየተፈጠረ ነው ያለው። እንመልከተውና ሐሳቤን እሰጣለሁ። ጎማ እያቃጠሉ ነው። ህዝቡ ተቃውሞውን እያሰማ ነው። ከፍተኛ የነዳጅ ጭማሪ ተደርጓል በሚል ሀገር አቀፍ የትራንስፖርት አድማ በኬንያ እየተደረገ ይገኛል። ኬንያውያን አሽከርካሪዎችና የመኪና ባለንብረቶች ባለፈው ሳምንት የተደረገውን የነዳጅ ዋጋ ጭማሪ በመቃወም ስራ በማቆማቸው በሺዎች የሚቆጠሩ መንገደኞችና ንግዶች ተስተጓጉሏል። የመንግስትን ዋጋ ጭማሮ የተቃወሙ ሰዎች መንገዶችን በድንጋይ በመዝጋት ጎማዎችን እያቃጠሉ ይገኛሉ። አሽከርካሪዎችና የመኪና ባለቤቶች ተቃውሟቸውን የገለጹት ከዚህ በፊት ታይቶ በማይታወቁ ሁኔታ የነዳጅ ዋጋ ላይ 20 በመቶ ጭማሪ በመደረጉ ነው። በኬንያ ከፍተኛ ተቃውሞና አመፅ ተነስተዋል። የነዳጅ ዋጋ ጨምረዋል በሚል በዚህ ጉዳይ ላይ ምን ሀሳብ አላችሁ? ሀሳባችሁን ኮመንት ላይ አስቀምጡልን። አዳዲስ መረጃ የምትፈልጉ ከሆነ ፕላስ ምልክቷን መንካታችሁ እንዳይረሳ። ሼር፣ ኮፒ ሊንክ ይደረግ። በነዳጅ ማደያዎች ላይ የተመደቡ ህግ አስከባሪዎች ለብዝበዛና ለህገ ወጥነት በር እየከፈቱ በመሆኑ በአስቸኳይ ከማደያዎች እንዲነሱላቸው አሽከርካሪዎች ጠየቁ። የነዳጅ አቅርቦት በብዙ አካባቢዎች እየተስተካከለ ቢሆንም ህግ እናስከብራለን የሚሉ አካላት ግን የሊትር ገደብ በመጣል በተለያየ ምክንያት ለአጭበርባሪዎችና ለብዝበዛ ምቹ ሁኔታ እየፈጠሩ መሆኑን ገልጸው እኛን ለዘረፋ ከማመቻቸት ውጭ ለእኛ የጠቀሙን ነገር የለም ሲሉ ምሬታቸውን ገልጸዋል። አሽከርካሪዎቹ መንግስት የሊትር ገደቡን በማንሳትና እነዚህን አካላት ከማደያዎች እንዲያርቅልን ስንል በጥብቅ እናሳስባለን ብለዋል። ሀሳባችሁን ኮሜንት አጋሩኝ። ፎሎ ማድረግ ቤተሰቡ ነው። ኬንያ በገዛ ዜጎቿ እየታመሰች ትገኛለች። ጋይዝ እጅግ በጣም ከባድ የተባለ ተቃውሞን በከተማ ውስጥ መነሳቱ ነው በይሳት እየተነገረ የሚገኘው። በመካከለኛው ምስራቅ ጦርነት ምክንያት የተለያዩ ሀገሮች እንዲሁም ደግሞ የኤዥያና የአፍሪካ ሀገሮች ማለት ነው ከፍተኛ የሆነ የነዳጅ እጥረትና የዋጋ ንረት ማጋጠሙ የሚታወስ ነገር ነው። ይህንን ተከትሎም እንግዲህ በዛሬው ዕለት በኬንያ 16 ሺሊንግ የዋጋ ጭማሪ ማለትም ደግሞ በነዳጅ ላይ ማለት ነው 16 ሺሊንግ የዋጋ ጭማሪ በማሳየቱ ምክንያት እንደምትመለከቱት በኬንያ አንዳንድ የተለያዩ ከተሞች ላይ ወጣቶች እንደምትመለከቱት በከተማዋ ላይ ጎማን ጨምሮ የተለያዩ ነገሮችን በማቃጠል አመፃ እንዲሁም ደግሞ ተቃውሞ ማስነሳታቸው ነው እየተነገረ የሚገኘው። ከዚህ ቀደምም ኬንያውያን ማለት ነው እንደዚህ አይነት ተቃውሞዎችን ለማስነሳት ጥቂት የሚባሉ ምክንያቶች እንደሚያስፈልጓቸው ስንመለከት ነበረ። ከዚህ ቀደም እንግዲህ በዳቦ ላይ 10 ሳንቲም ተጨመረ በሚል ሰበብ ከተማዋን አምሷት እንደነበረና እንዲሁም ደግሞ ተጨምሮ ከነበረው በተጨማሪ እንደገና ማለት ነው እጥፍ የዋጋ ቅናሽ ተደርጎበት እንግዲህ የዋጋ ዳቦን በዛ ሁኔታ መቀጠሉ የሚታወስ ነገር ነው። በዚህ ሰዓት እንግዲህ በነዳጅ ላይ 16 ሺሊንግ የዋጋ ጭማሪ ተደርጓል በሚል ከተማዋ ላይ ከፍተኛ የሆነ አመፅ እንዲሁም ደግሞ ተቃውሞ መነሳቱን እየተነገረ የሚገኘው። በዚህ ጉዳይ ላይ ሀሳብ ካላችሁ ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች ግን አሁንም በድጋሚ መልሳለሁ። መልካም ቀን ይሁን። የመጨረሻዎቹ ቪዲዮዎች እነዚህን ይመስላሉ። የሚገርማችሁ ሁለቱ ቪዲዮዎች አንዱ ኬንያ ላይ ነው፣ አንዱ ኢትዮጵያ ላይ ነው። ሰው እንደምትመለከቱት ኬንያ ላይ ያለው እንግዲህ ጎማ ማቃጠል ምናምን በየመንገዱ ነዳጅ ከፍተኛ የነዳጅ ጭማሪ ተደረገብን በማለት ነው። ከፍተኛ የነዳጅ ጭማሪ የተደረገው እንግዲህ በሀገሪቷ ሁኔታ ነው። አሁን እንደሚታወቀው ጦርነት አለ። ነዳጅ ወደ አፍሪካ ሀገሮች እየገባ እየተመላለሰ አይደለም። በዛ የተነሳ ነዳጅ አምራቾች ወይም ነዳጅ የሚያመጡ ካምፓኒዎች የሚያመጡበት ቦታም በጣም አስቸጋሪ ስለሆነ በዛ የተነሳ ነዳጅ ጨምሯል። በዛ የተነሳ ኬንያ ላይ ብጥብጥ እየተፈጠረ ነው። ወደ ኢትዮጵያ ልመለስላችሁ። እንግዲህ መሀል ላይ ያያችሁት ቪዲዮ ኢትዮጵያ ውስጥ በየማደያው የተቀጠሩ ወይንም በየማደያው ሰላም ያስከብራሉ ተብለው የተላኩ የህግ አካላቶች አሉ እንደ ፖሊሶች ምናምን የመሳሰልና እነሱ ስራቸውን በአግባቡ እየሰሩ ነው ወይስ አይደለም ነው። በአሁኑ ሰዓት በነገራችን ላይ ነዳጅ እግዚአብሔር ይመስገን በጣም ቀንሷል ብዬ አስባለሁ ሰልፉ ምናምን እና እንግዲህ ከአንድ ወር በፊት ነው ከ15 ቀን በፊት አዲስ አበባ ላይ ገላን አካባቢ ይመስለኛል እና 15,000 ብር ተቀብላ አንድ እስልምና እምነት ተከታያታችን 15,000 ብር ተቀብላ ስታስቀዳ አንድ ትልቅ መኪና እዛው ተይዛ ወደ ማረሚያ የገባችበት ሁኔታ አለ። የህግ አካላቶች አይጠየቁም? ይጠይቃሉ። የማይጠየቁበት ምንም አይነት መንገድ የለም። ማንኛውም ሰው በህግ ፊት እኩል ነው። እንደውም
ቅጣቱ በእነሱ ይብሳል ብዬ አስባለሁ። ለምን ሰላም ያስከብራሉ፣ ህዝቡ እንዳይጫጫ ያደርጋሉ፣ በሰላም ቀርተው በሰላም እንዲሄዱ ያደርጋሉ ተብለው ነው የሚላኩት እንጂ የራሳቸውን ቢዝነስ እንዲሰሩ አይደለም በነገራችን እና በየማዲያው እንዲነሱ የተደረገበት አግባብ ጥሩ ነው ብዬ አስባለሁ። ለምን ሾፌሮች እርስ በርስ እንደውም በየስራ ይገባሉ በእርግጠኝነት። ፖሊስ ግን እንደውም አሁን እኮ እንደውም በባለፈ እንደሰማነው ከ15 ቀን በፊት እኛን የምናዘው በማዲያው ባለቤት ትቶ እኛን የምናዘው እኛን የምናስገባው መኪኖችንም እኛን የምናሰልፈው የማዲያው ባለቤት አይመለከተውም ተብለናል ያሉ ሰዎችም ጭምራሉ። ያ ማለት ሰላም እናስከብራለን በማለት የራሳቸውን ቢዝነስ እየሰሩ ያሉ አካላቶች እንዳሉ ነው። እንግዲህ ወደ ኬንያ ስመለስላችሁ የሰለጠኑ አገሮችና ያልሰለጠኑ አፍሪካ ሀገሮች በጣም ሰፊ ልዩነት እንዳላችሁ በሐሳቤ ልነግራችሁ እወዳለሁ። ከአሁን በፊት ከአንድ ወር በፊት ይመስለኛል በአሜሪካ ሀገር ዶናልድ ትራምፕን ህዝቡ ሲቃወም ሰላማዊ ሰልፍ ሲወጣ ሰላም እንፈልጋለን ከማንኛውም ብሔር ብሔረሰብ ጋር በሰላም መኖር ነው የሚፈልገው ጦርነት ቁም ብለው ተቃውሞ ሲወጡ መንገድ ላይ አንድም ጎማ አልተቃጠለም። አንድም ትልልቅ ተቋማቶች በድንጋይ አልተደበደቡም፣ እንዲዘጉም አልተፈቀደም። አንድም ሆቴሎች ዝጉ ተብለው አልተገደዱም። በራሳቸው ፍቃድ ዘግተው እነሱን ይመለከተናል ብለው ወጥተዋል። ሰላማዊ በሆነ መንገድ ጥያቄያቸውን ያቀረቡት። አንድም ጎማ አልተቃጠለም፣ አንድም ማደያ አልተቃጠለም፣ አንድም መስታወት አልተሰበረም፣ አንድም ግለሰብ አልተጎዳም፣ አልሞተም። በአፍሪካ ሀገር ላይ ስንመለስ አንድም ሌላ መንገድ የሆነች ነገር ሲነሳ መንገድ ላይ ጎማ ማቃጠል ልምድ ሆኗል። መንገድ መዝጋት ልምድ ሆኗል። ይሄ በነገራችን ላይ ለሀገር ሰቀቀና ለሀገር ጦስ ነው እንጂ የሚሆነው መፍትሄ የሚያመጣ ነገር አይደለም። ሁለቱ ጋር አሁን አሜሪካ ሀገር ላይ 50 ደሴቶች ቢኖሩ በ50ም ደሴቶች ሰላማዊ ጥያቄያቸውን ሲጠይቁ ሰላማዊ በሆነ መንገድ ነው አሁን መንግስትን የተቃወሙት። ስለዚህ አፍሪካ ሀገር ላይ ስንመጣ ደግሞ በእንደዚህ አይነት መልኩ ጎማ ማቃጠል ኢትዮጵያ ውስጥም እንምጣ የሆነ ነገር ከተፈጠረ መንገድ መዝጋት፣ ድንጋይ መቆለል፣ ጎማ ማቃጠል እነዚህ እንደ ልምድ ተወስዷል። ከሰለጠኑ ሀገሮች የተወሰነ ነገርም ቢሆን ብንማር በጣም የተሻለ ይሆናል። እንደ ሀገር የመጣ ችግርን እንደ ሀገር መፍታት ነው እንጂ አንድ ሀገር ብቻውን መፍታት የሚችልበት ሁኔታ የለም። ኢትዮጵያ ውስጥ ስንመጣ እኮ በአንድ ወር ውስጥ እኮ ከ30 ከ40 ብር በላይ ነዳጅ ጨምሯል። ሜቢ ግን ችግሩን የኢትዮጵያ መንግስት መፍታት አልቻለም። ለምን? እንደ ሀገር እንደ ዓለም የመጣ ጦርነት ስለሆነ እሱ መፍታት የሚችለው ነገር ቢሆን ኖሮ ይፈታው ነበር። መፍታት የማይችለው ነገር ስለሆነ ግን ነዳጅ ማደያዎች በአግባቡ እንዲጨምሩ የተፈቀደላቸው ሁኔታ ነው የተደረገው ማለት። ስለዚህ እንደዚህ አይነት ወንጀሎች ቢቆሙ ብዬ አስባለሁ። ቤተሰቦች የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ደግሞ በአዳዲስ መረጃዎች በአዳዲስ ቪዲዮዎች ተመልሰን እንገናኛለን። ቪዲዮውን ሰብስክራይብ፣ ቪዲዮዎችን ደግሞ ላይክ እና ሼር እያደረጋችሁ ጠብቁ።